ሲሰማ ይሰማል አሁን። እሺ አመሰግናለሁ መጀመሪያ እድሉ ስለተሰጠኝ። ስሜ ሀብታሙ ነው፣ ዋና ስሜ ማለት ነው። በብዛት ብዙ ሰው የሚያውቀኝ ሪች በሚለው ነው። ያው እናገራለሁ ግን አልሰማም። አሁን ላይ ሙሉ ለሙሉ ሁለቱም ጆሮ አይሰማም። ይሄ የተፈጠረበት ምክንያት ደግሞ ማለት ነው እንደ የትኛውም ወጣት በምሰራበት በምንቀሳቀስበት በመማርበት ሰዓት ነበረ እና በአንዱ ቀን ድንገት ጠዋት ላይ ወደ ስራ ስሄድ ትንሽ ጉሮሮኝ እንደ ቶንሲል የምታመም አይነት ነገር፣ ምራቅ ስውጥ የመቸገር አይነት ነገር እና ያን ያህል ብዙ ትኩረት አልሰጠሁትም። ሌላ ጊዜ እንደሚያመኝ ቶንሲል ነው ብዬ ስላሰብኩ ማለት ነው። ከዛ ተነስቼ ወደ ስራ ሄድኩኝ። ያው ስራ ላይ ሰራለሁ ምናምን። ከዛ ከተወሰነ ሰዓት በኋላ ምንም እንደሌላ ጊዜው አይደለም። ምንም በቃ ምግብ ስበላ ያመኛል፣ ምራቄን ስውጥ ቸገራለሁ። እንዴትም ብዬ ውሎዬን ጨርሼ ወደ ቤት ገባሁ። ስገባ እናቴ ነበረች። ምንድነው አሞኛል ምናምን ብዬ አወራኋት። ከዛ ሻይ በዝንጅብል ምናምን ጠጣሁ። ሳይው ለውጥ የለኝም። ወደ ማታ 1 ሰዓት ላይ የግል ሐኪም ቤት ሄድኩኝ። መርፌ ተወጋሁ ማለት ነው፣ የቶንሲል መርፌ። ከዛ ገባሁ። መርፌው ትንሽ አስታገሰልኝ። ገባሁ፣ ተኛሁ። ከዛ በነጋታው ጠዋት ወደ ስራ ለመሄድ ስዘጋጅ ማለት ነው ምንም ለውጥ የለኝም። ህመሙ ራሱ መልሶ አለ። ምንም በቃ ውሃ መጠጣት አልችልም። ምግብ ስበላ ምናምን እዚህ ጋር ጉሮሮዬን ያዘኝ ማድረግ ስሜት አለኝ። ግን ፍቃድም ስላልጠየኩ ተነስቼ ሄድኩኝ ወደ ስራ። እንደሌላ ጊዜው ኖርማል ስለሆነ ማለት ነው። ግን መዋል አልቻልኩም። እስከ 8 ሰዓት ድረስ እንዴትም ሰራሁ። ከዛ 8 ሰዓት ላይ በቃ ከአቅሜ በላይ ሳይሆን ወደ ቤት የመጣ አስፈቅጄ። ከዛ ማዘር አልተሻለሽም ለውጥ የለሽም አለች። አዎ እንደሌላ ጊዜው አይደለም፣ በመርፌ ብቻ የሚተወኝ አይመስለኝም። መጣሁ ቤት ዋልኩኝ። ማታም እንዴትም በቃ አዳር አይባልም፣ ነጋ። በነጋታው ጤና ጣቢያ ተነስቼ ሄድኩኝ ማለት ነው። ጤና ጣቢያ አዩኝ። ከዛ በኋላ ሪፈር እኛ አንችልም፣ ሪፈር ነው የምንጽፍልሽ እና በዚህ መሀል አንገቴ፣ ጀርባ ማጅራቴን ይዘኛል፣ አናቴን ላይ ይዘኛል፣ አይኔ ብዥ ይልብኛል፣ የማንገዳገድ አይነት ነገር አለው፣ ለመቆም እቸገራለሁ። ከዛ ሪፈር ጽፉልኝ፣ ወደ ቤቴ ተመለስኩ። በ3ኛው ቀን ጠዋት ጥቁር አንበሳ ከእናቴ ጋር ተያይዘን ሄደን ማለት ነው። በዛ ሰዓት ብቻዬን መቆም አልችልም። ሰው ግዴታ አብሮኝ ካልሆነ ብቻዬን መሄድ አልችልም። ጥቁር አንበሳ ሄደን ወረፋ ምናምን ጨርሰን ገባን። ተራዬ ደርሶ አዩኝ። ከአንገት በላይ ነበር የተጻፈልኝ። አዩኝ። ከዛ በኋላ ግራ ጆሮሽ ኢንፌክሽን አለው እና ዛሬውን መተኛት አለብሽ እና እኔ ጆሮዬን ምንም የማውቀው ነገር የለም። ጉሮሮዬን ታምሜ ሄድኩት። ቶንሲል ነው ብዬ ሄድኩት ማለት ነው። ከዚህ በፊት እንደምታመሙ ቶንሲል ነው በቃ ከፍ ያለ ቶንሲል ነው ብዬ ነው እንጂ አሰብኩት ምንም ጆሮ ያገናኘዋል ብዬ አላሰብኩም። ከዛ የሚያስፈልገውን ነገር ጻፉልኝ፣ አልጋ፣ መድኃኒት ምናምን ሁሉንም ምርመራ በዛው ላሟል ማለት ነው። አላመንኩበትም መተኛቴ እና ከእናቴ ጋር ትንሽ እከራከር ነበር። እንዴ አልተኛም፣ ለምንድን ነው የምተኛው? ከዛ በግድ አሳመነችኝ። እኔ እዛው ቀረሁ። እሷ ወደ ቤት መጣች ማለት ነው። የአልጋ ልብስ ምናምን ይዛ ልትመጣ። ከዛ ተመለሰች እሷ። አልጋ ያዝን፣ ሙሉ ምርመራ ጨረስኩኝ። ሲቲ ስካን፣ ሁሉንም ነው የታዘዝኩትን ሁሉንም ጨረስኩኝ። ከዛ ግሉኮስ ተሰካልኝ ማለት ነው። ማታ 5 ሰዓት ከምናምን ግሉኮስ ተሰካልኝ። ሌሊቱን ሙሉ ግሉኮስ ወስድ አደርኩኝ። ከዛ ጠዋት የመጀመሪያ ሰርጀሪ የሚሰራልኝ እኔ ነበርኩ። ሐኪሞች እንደገቡ 2 ሰዓት ከምናምን ግቢ ተባልኩ ማለት ነው። ገባሁ። የገባሁት 2 ሰዓት ተኩል 2 ሰዓት እንደዛ በቃ ልክ የመጀመሪያ ሰርጀሪ የሚሰራልኝ። ከገባሁ በኋላ በቃ ማደንዘዣ እስከሚወጋልኝ አውቃለሁ። ስተኛ አውቃለሁ። ማደንዘዣ እስከሚወጋልኝ የነበረውን ነገር አውቃለሁ። ከዛ በኋላ ምንም አላውቅም።
ስነቃ ታሽጌያለሁ። ከአንገቴ በላይ ሙሉ ተጠቅልያለሁ። ሞዴሬተሮች የሚስቅ ኢሞጅም ሆነ የሚያለቅስ ኢሞጅ የሚያደርጉትን ሚውት አድርጉልኝ ፕሊዝ። የሚያለቅስ ኢሞጅ እንዳተረጉሚው፣ ይህንን እንዳትሰማው በረከት፣ ይህን እንዳተረጉሚው። እሺ እኔ ምለው እንዳተረጉሚው መናገር አለብን። እሷ ጋይዝ ጽናት አትሰማም ትናገራለች እንጂ። ኦኬ ኮመንት ላይ የሚያለቅስ ኢሞጅም ሆነ የሚስቅ ኢሞጅ የሚጽፉትን ፕሊዝ ኮመንት ሚውት አድርጓቸው። ምንም አይነት ኔጌቲቭ ኮመንት የሚጽፉትን ሚውት አድርጉልኝ ፕሊዝ። ልጅቷ ሞራሏ እንዲነካ አልፈልግም። ቴንክ ዩ። ልቀጣ። እሺ ከዛ ስነቃ በቃ ፀሐይ እንዴት ነው የመጨላለም አይነት ስሜት ወደ 12 ሰዓት ከምናምን ነው እና ንቅት ብቻ በመስኮት ይታየኛል። ተመልሼ እተኛለሁ። ድካም አለብኝ። ከሰርጀሪ ክፍል ወደ ተያዘልኝ አልጋ ገባሁ፣ በጋሪ ማለት ነው። እንደተኛው በቃ ግሉኮስ ተሰጠኝ። ድካም አለኝ በጣም። እነቃለሁ፣ ተመልሼ እተኛለሁ። እነቃለሁ፣ ተመልሼ እተኛለሁ። በእንደዛ አይነት ሁኔታ 3 ቀን እዛው አሳለፍኩ ማለት ነው፣ ጥቁር አንበሳ ሆስፒታል። እና እንደማወር ቀላል አይደለም። በጣም ህመም አለው፣ በጣም ስቃይ አለው። እያንዳንዷን ሰዓት ማለት ነው ማስታገሻ ወስዳለሁ፣ መርፌ እወጋለሁ። በየደቂቃው ሐኪሞቹ ይመጣሉ፣ ያዩኛል። እና በዚሁ መሀል ግራ ጆሮ መስማቱን አቁሟል፣ ቀኙ ጆሮ ይሰማል። 3 ቀን ቆይቼ ወደ ቤት የመጣው ማለት ነው። ወደ ቤት ስመጣ በጣም ከባድ ነበረ። አሁንም ይሰማል ቀኙ ጆሮሽ? ምን አልሽ? አሁንም ቀኙ ጆሮሽ ይሰማል? ሁለቱም ጆሮ አይሰማም። ከዛ በኋላ ማለት ነው ከዛ በኋላ 3 ቀን ቆይቼ ቤት ገባሁ። ግራ ጆሮዬን የተሰራው መጀመሪያ፣ ቀኙ ጆሮዬ ሰላም ነው። ከዛ ቤት ስገባ በጣም ከባድ ነው። እግሬ አይሰራም፣ መንቀሳቀስ አልችልም። ከባድ ነበረ፣ ያመኛል፣ በጣም ስቃይ አለው። እና በዚህ መሀል መላለስ ነበረ ጥቁር አንበሳ። በ15 ቀንም በሳምንትም ሐኪሞች ቀጠሩ ሰጥተውኝ ማለት ነው። እና የታሸገው ፋሻ መፈታት ነበረበት። የታሸገው ፋሻ ሲፈታ ማለት ነው በጣም ውስጡ በጣም ብዙ ነው የተጠቀጠቀው፣ ግራ ጆሮዬ ማለት ነው። እና በጣም ትልቅ ነው፣ በጣም ብዙ ነው ቆርጠው ያወጡት ከግራ ጆሮዬ። ክፍተቱ እስካሁን ድረስ አለ። በዚሁ ላማል እመላለሳለሁ፣ መድኃኒት ይሰጠኛል። ሲሆን ማለት ነው ቀኙ ጆሮዬ ሰላም ነው፣ እሰማለሁ። ግን ከተወሰነ ከ3 ሳምንት ምናምን በኋላ ቀኙ ጆሮዬ ትንሽ የመቀነስ አይነት ስሜት እና ከፍ ያለ ድምፅ ካልሆነ በስተቀር ዝቅ ያለ ድምፅ ምንም አይሰማኝም። ሰው ሲያወራኝ እላለሁ፣ ምቾት አይሰጠኝም። እና ለሐኪሞቼ ይነግራቸው ነበረ ቀኙ ጆሮዬ ምንም ምቾት እየሰጠኝ አይደለም፣ ስሰማ እቸገራለሁ፣ እየቀነሰ ነው። እኛ አሁን ላይ ምንም ልንተባበርሽ አንችልም፣ 8 ወር እስከሚሞላሽ መጠበቅ አለብሽ። ከ8 ወር በኋላ ይሰራልሻል ቀኙ ጆሮሽ። ድጋሚ ቀኙ ጆሮዬ ማለት ነው። ከዛ ሌላ የግል ሐኪም ቤት ሄድኩኝ። የግል ሐኪም ቤት ስሄድ የኛው በቃ የመቀነስ አይነት ስሜት አለው ቀኙ ጆሮዬ እና እኛ አንችልም። ከመጀመሪያው ጀምሮ ያለውን ነገር እኛ ገይዘሽ ብትመጪ ልናግዝሽ እንችላለን። አሁን ግን እነሱ ስለጀመሩ እነሱ ናቸው መጨረስ ያለባቸው፣ እኛ አንችልም። ከዛ 8 ወር አይደርስም የለ ደረሰ። በዚህ ሁላ በጣም ህመም አለኝ፣ ብቻዬን መንቀሳቀስ አልችልም፣ ብዥ ይልብኛል፣ ጨለማ ላይ መውጣት አልችልም። ከዛ 8 ወር ላይ ሄድኩኝ፣ ቀጠሮ ተሰጠኝ፣ ገባው ማለት ነው። አልጋ ተይዞልኝ ለቀኙ ጆሮዬ ተመሳሳይ ተሰራልኝ ቀኙ ጆሮዬ እና ቀኙ ጆሮዬ ተሰርቶልኝ ማለት ነው። ስወጣ ምንም አይነት ድምፅ አላገኝም ምንም። እና ተስፋ ያደረኩት ምናልባት ፋሻ ተጠቅጥቆበት ስለሆነ በቃ እሱ ሲወጣ ምናልባት ድምፅ ይሰማኛል፣ እሱ ነው በቃ ድምፅ ይዘጋብኝ ብዬ ነው ያሰብኩት።
ተመሳሳይ ነው። በ15 ቀን በሳምንት እመላለሳለሁ። መድኃኒት ያለውን ነገር ያዩልኛል፣ ፋሻ ይቀየሩልኛል። ከዚህ መጨረሻ ቀጠሮ ላይ ፋሻው ሲወጣ ማለት ነው ምንም አይነት ድምፅ አላገኝም። ሐኪሜ ያወራል ግን ምንም በቃ አይነ እንደዚህ አይኔ ከንፈሩ ላይ ነው የሚያወራው፣ ምን እንደሆነ አይሰማኝም። እና አልሰማም እላለሁ ማለት ነው። በቃ ከዛ በኋላ ሁለቱም ጆሮ መስማት አቁሟል ማለት ነው። ቀኙ በተሰራ በ8 ወር ድጋሚ ግራ ጆሮ ድጋሚ ተሰራ ማለት ነው። መጀመሪያ ያወጡት ኢንፌክሽን ስለነበረ 3ኛ ሰርጀሪ ማለት ነው። በ8 ወር ልዩነት 4 ጊዜ ነው ጆሮኝ ሰርጀሪ ያደረኩት። ግራ ጆሮኝ ከመለው በለ ማለት ነው። በጣም ክፍተት አለው። በጣም ብዙ ተቆርጦ ወጥቷል። ቀኝ ጆሮ የተወሰነ ነው። በጀርባን የተሰራው ሰርጀሪ ምንም አያስታውቅም። ግራው ግን ብዙ ክፍተት አለው። በቃ የመጨረሻ 4ኛው ሰርጀሪ ሲሰራልኝ ማለት ነው። በዚህ መሀል እናቴ ታማ ነበረ። ለቤት ብቸኛ ሴት ልጅ ነኝ። እሷንም ማስታመም ነበረብኝ። 2ኛው ሰርጀሪ ሲሰራ በቃ 3 ቀን የተኛሁት ቤት ገብቼ፣ ምክንያቱም እሷ ታማ ስለነበረ ግዴታ መነሳት ነበረብኝ። እሷንም ማስታመም ነበረብኝ። እሷም አልፈቀደውም፣ አረፈች። ከዛ 3ኛው ሰርጀሪ ሲሰራ ቤት ስመጣ ብቻዬን ነው የገባሁት። የመጨረሻው 4ኛውን ሰርጀሪ ብቻዬን ነው ሰርጀሪ ክፍል የገባሁት። ተሰርቼ ስወጣ ማንም አልነበረም አጠገብ። የመጨረሻው ሰርጀሪ ሲሰራልኝ ማለት ነው ተስፋ አድርጌ ነበር። በቃ ካሁን ድምፅ አገኛለሁ ብዬ ነበር የምጠብቀው። እነሱም የመጨረሻ በቃ ቢያንስ በ6 ወር በ8 ወር ውስጥ ድምፅ ታገኛለሽ ብለን እናስባለን። ሰርጀሪ ከተሰራልኝ በኋላ ምንም አይነት ድምፅ የለም በ6 ወር ውስጥ ማለት ነው። በቃ ሙሉ ለሙሉ መስማት የተሳነኝ ሆኛለሁ ማለት ነው። እና እስከ 6 ወር ድረስ በተስፋ ጠብቅ ነበረ። ካሁን ሲነጋ የሆነ ድምፅ አገኛለሁ ድንገት እሰማለሁ ብዬ ተስፋ አርቅ ነበር። ግን በዛም መሀል ምንም አይነት ድምፅ የለም። በዛም መሀል ስራ አቁሜያለሁ፣ መውጣት መግባት አቁሜያለሁ። እንደሌላ ጊዜ ለብሼ ተሽቀርቅሬ ወጥቼ መግባት የለም። ጓደኞቼ ሙሉ በሙሉ የሉም። በእኔ ዙሪያ የሚያወራኝ ሰው የለም። ቤት ውስጥ ማገኘው የሚያወራኝ ሰው የለም። በቃ ያየሁት ይነጋል፣ ያየሁት ይመሻል። ቤት ውስጥ ቁጭ ብዬ ጓደኞቼ ለብሰው ሲወጡ ማለት ነው። በቃ ከምለው እውነት በዛ ላምኝ ለመቀበል በጣም ተቸገሬ ነበረ። ረጅም ጊዜ አልለመድኩም። እኔ ቤት መዋል ጠዋት ወጥቼ ማታ ነው የምገባው። በቃ በዛ መሀል ጓደኞቼ ለብሰው ሲወጡ አያለው። በበር ማታ ይመጣሉ አያለው። ቀን እተኛለሁ። በእንደዚህ አይነት ሁኔታ 4 ሰርጀሪ ጨረስኩኝ። ከዛ በኋላ ድምጽ መሆን እንደምትሰሙት ተቀይሯል። ህይወት ሙሉ ለሙሉ ፊቷን አዝሮብኛለች። የቤት ኃላፊነት እኔ ላይ ነው። ማንም ሰው የለም በዙሪያዬ። በቻልኩት አቅም ሞከርኩኝ፣ ግን በቃ አልቻልኩም። ከአቅሜ በላይ ሆነ ማለት ነው። ሕክምና በቻልኩት አቅም የግል የተባሉ ሐኪም ቤቶች ሄድኩኝ። ምንም ነገር የለም። ምክንያቱም ከመጀመሪያ ጀምሮ ያለውን የሕክምና ማስረጃ ይፈልጋሉ። ከመጀመሪያ ጀምሮ ያለውን የሕክምና ማስረጃ ደግሞ ሄጄ ነበር ጥንቁር አንበሳ ለማግኘት ማለት ነው። እና እነሱ ያሉኝ ሙሉ ለሙሉ ጠፍቷል ነው ያሉኝ የሕክምና ማስረጃ ማለት ነው። እንደገና እንደውም ጳውሎስ ሆስፒታል ወደ አስኮ ያለው ጳውሎስ እዛ ጽፈውልኝ እንደገና እንደ አዲስ ምርመራ አደረኩኝ ማለት ነው። ማዳመጫም ተሞከረ፣ ምንም ነገር የለውም። እና መጨረሻ ላይ ሐኪሞቹ ነው እባካችሁ አግዙኝ ማለት ስወለድ ጀምሮ ባልሰማ ያን ያህል አይከብደኝም። ግን አሁን ቅርብ ጊዜ 8 ዓመት ከግማሽ
ብዙ ነገር ተበላሽቷል። ለቤት ነው እየዋልክ ያለው ተወካዮች። አይ ሕክምናሽን ጨርሰሻል እኛ ጋር በቃ የመስማት ነገር የለኝም ከዚህ በኋላ። እኛ በ6 ወር ውስጥ ድምጽ ታገኛለሽ ብለን እናስባለን። ይህንን አምኜ ለመቀበል በጣም ጊዜ ፈጅቶብኛል። ሞት ረጅም ጊዜ አልቅሻለሁ ቤት ዘግቼ ለምን ይሄ የሆነ እስከ ማለት ድረስ ማለት ነው። በቃ ብዙ ታምሜያለሁ፣ ብዙ ፈተናዎች አሳልፌያለሁ በዚህ ሁላ መሀል ማለት ነው። መውጣት ፈልጋለሁ፣ መግባት ፈልጋለሁ፣ ስራ ፈልጋለሁ፣ ግን ህመም አለኝ። እንዴት ብዬ እስከማገግም ጊዜ ያስፈልገኛል። አለመስማቴን ለመቀበል በጣም ብዙ ታግያለሁ፣ በጣም ብዙ እና ብዙ ሰው ሳይን ትሰሚያለሽ። እኔ አሁን ሙሉ ለሙሉ አልሰማም። ከዛ በኋላ አንዳንድ መልካም ሰዎች ማለት ነው ይጠይቁኝ ነበር እንደዚህ የሚያውቁ ማለት ነው። ከዛ ማዳመጫ ሊሰራልኝ ኮክሬን የሚባል ማዳመጫ ሊሰራልኝ፣ ምናልባት አቡ ታውቂው ይሆናል። ኮክሬን የሚባል ማዳመጫ ሊሰራልኝ ማለት ነው ተጻፈልኝ ወረቀት እና እሱም ኢትዮጵያ ውስጥ አይደለም የሚሰራው ከኢትዮጵያ ውጪ ነው። ምርመሮች ማድረግ ነበረብኝ። የማዳመጥ መጠን ምን ያህል እንደሆነ ሁሉንም ነገር ጨረስኩኝ። ከዛ በኋላ ቀኝ ጆሮዬ ምንም ያለሱ ያለ ኮክሬን ሕክምና ቢያገኝ መሰራት እንደሚችል ተነገረኝ ማለት ነው። ግራ ጆሮዬ ኮክሬን ቢደረግለት መስማት እንደሚችል የኮክሬን ዋጋ ሁሉም ነገር ተጽፎ ተሰጠኝ። በመሀል ከአንድ የመጡ ሐኪሞች አገኙኝ፣ አዩኝ። ግራ ጆሮሽ የመሰራቱ ነገር በጣም ከባድ ነው፣ ምክንያቱም ክፍተት አለው፣ በጣም ብዙ ነው ቆርጠው የወጡት። ቀኝ ጆሮሽ ግን ያን ያህል ከባድ አይደለም፣ ኮክሬንም አያስፈልገውም፣ መሰራት ይችላል። እሺ የዋጋ ዝርዝር ጽፋችሁ ትሰጡኛላችሁ? አዎ የዋጋ ዝርዝር ጽፈው ሰጥተውኛል፣ ለሕክምና የሚያስፈልገኝን ማለት ነው። እንደውም አንደኛው ዶክተር ያለውን የሕክምና ማስረጃሽን ከመጀመሪያ ጀምሮ ያለውን የሕክምና ማስረጃሽን ማየት ትፈልጋለሁ እና ምን እንደሆነ ችግሩን ማወቅ እችላለሁ። እና በዚህ መሀል ነበረ ሄጄ ጥቁር አንበሳ የጠየኩት የሕክምና ማስረጃዬ ማለት ነው። ግን ማግኘት አልቻልኩም። የሕክምና ማስረጃዬ በፖሊስ ማዘዣ አውጥቼ ሞከርኩኝ፣ ማግኘት አልቻልኩም። ጠፍቷል ነው ያሉኝ ሙሉ ለሙሉ። ለመታከም የተወሰነ ሞክሬያለሁ፣ በአንዳንድ መልካም ሰዎች ሞክሬያለሁ። ልክ የዛሬ 2 ዓመት አካባቢ ማለት ነው። አልሆነም። የተጠየኩት ከ4 ሚሊዮን በላይ ነው። የተሰበሰበው ወደ 230 ሺህ ብር ነው። ብዙ ሞከርኩኝ፣ አልሆነም። ጎፈንድሚ ተከፈተልኝ፣ ግን $20 በላይ አልተሰበሰበልኝም። ጎፈንድሚው መልሶ ተዘጋ ማለት ነው። ያ ደግሞ የሆነበት ምክንያት ያው ቆሜ ስለምንቀሳቀስ ማለት ነው። ሰው አያምንም፣ ያመመኝ አይመስላቸውም። በዚህ መሀል ደግሞ የጭንቅላት እጢ ያለብሽ ተባልኩኝ። በአፍንጫዬ በአፌ ደም ይመጣ ነበር። እሱ ደግሞ ከሁሉም በላይ ከጆሮዬ በላይ የከፋ አሰቃይቶኛል። ሌሊት አልተኛም፣ ህመም አለኝ። ትንሽ የምታመም ራስ ምታት ወይ የመበሳጨት አይነት ነገር ካለኝ በአፍንጫዬ ደም ይመጣል። ከዛ ዘውዲቱ ሆስፒታል ክትትል ጀመርኩ ማለት ነው። ከጭንቅላቴ ላይ ናሙና ወሰዱ፣ ምርመራ አረኩኝ። ምርመራ መሰራት ይችላል፣ መውጣት አለበት። እሺ በቃ ከሞትኩም ለሞት ከስቃይ አይበልጥብኝም። ቀጠሮ ሰጡኝ፣ የምተኛበትን ቀን ማለት ነው። ተነስቼ ሄድኩኝ ጠዋት ላይ 12 ሰዓት ምናምን እዛ ደረስኩ እና እነሱ ሰው ይፈልጋሉ። አብሮሽ ሰው የለም ማለት ማንም ሰው የለም። ያው ቅድም እንደነገርኳችሁ ቤተሰብ ላይ ያለሁት እኔ ነኝ። ታናሽ ልጅ ነኝ፣ የ2 ታናሽ ነኝ። እናቴ ካረፈች ቅርብ ጊዜ ነው። ያን ያህል በጣም ሰው አለኝ የምለውም አይደለም። ሰው የለኝም። አብሬ ፈርሜ ራሴ ገባሁ ማለት ነው። ተሰራልን፣ እግዚአብሔር ይመስገን። እንደፈራሁት አይደለም፣ ነቀው የወጣውንም እጤ አሳዩኝ ማለት ነው። ይሄ የሆነው መቼ ነው? ልክ የዛሬ ዓመት
ወጣልኝ፣ ጨረስኩ። ወደ ማታ ወደ ቤት ተመለስኩ ማለት ነው። በቃ እተኛለሁ፣ እነሳለሁ፣ እንዴትም ብዬ አገገምኩኝ። አሁንም ላይ ቅዝቃዜ ሲሆን ያመኛል። ሰርጀሪ ተሰራው፣ የግራ ጆሮዬም ቀኙም ጭንቅላቴም ሰርጀሪ ተሰራው፣ ያመኛል ማለት ነው። በዚሁ ለመሃል በጣም ብዙ ነገር አሳልፌያለሁ፣ እውነት ለመናገር ማለት ነው። ከጊዜ በኋላ የመጣ ለመስማት ጉዳይ ስለሆነ መስማት ከማይችሉ ጋር ለመመሳሰል ብዙ ሞክሬያለሁ። ቋንቋ አልችልም። መስማት የተሳናቸውን ፈልጌ የቤተ ክርስቲያን ሄጃለሁ። እሷ ትሰማለች ትሰማለች ብለው እውነት ልቤ ስብር ብሎ ዳግሜ እንዳልመለስ ዳግሜ እዛ ቤተ ክርስቲያን እንዳልሄድ ሆኛለሁ። ትራንስፖርት በምጠቀምበት ሰዓት መሄድ የምፈልግበት ቦታ እሳሳታለሁ። የስህተት የማልፈልገው ቦታ እሄዳለሁ። እኔ እንጃ። አሁን ደግሞ ሩቅ ቀላል አይደለም እውነት። ዶክተር አብይን አግኝቼው ነበረ፣ አይቶኛል። እሱም ያለው ተመሳሳይ ነው። ከኢትዮጵያ ውጭ ወጥቼ መታከም እንደምችል፣ ከኢትዮጵያ ውጭ ወጥቼ መሰራት እንደሚችል እና ድምጽ ያለው ነገር ከዚህ ጋር ከህመሙ ጋር በተያያዘ የመጣ ኬዝ እንደሆነ እሱም ተናግሯል። በፋሽን ሞዴል አንደኛ ወጥቼ አሸንፌ ነው የመጣሁት። ያው አሁን ላይ ማለት ነው አለመስማቴን ተቀብያለሁ። ባለመስማት አላፍርም። ግን ቀኝ ጆሮ የመስማት እድል አለው። ያን ያህል ከባድ አይደለም። የቀኝ ጆሮ ግራ ጆሮ ነው በጣም ከባድ የሚባለው አሁን ላይ። ስለዚህ ዶክተር አብይን አናግረሽዋል ማለት ነው? እኔ እኮ አሁን ዶክተር አብይ ጋር ልደውል ነበር፣ ልጠራው ነበር እንዲመጣ። ዶክተር አብይ አግኝቶሻል ማለት ነው? ዶክተር አብይን አግኝተሽው ነበር ማለት ነው? አዎ ከዶክተር አብይ ጋር ተገናኝተን ነበረ። ምን አለሽ? የሕክምና ማስረጃ ሙሉን ይዤ ነው ያገኘው። ታይቶታል። ሙሉ የሕክምና ማስረጃ፣ የሲቲ ስካን ውጤቴ፣ የኤምአር ውጤቴን ሁሉንም አይቶታል። ቀኝ ጆሮ ወጥቼ ብታከም ተስፋ እንዳለው እሱም ተናግሯል። ያው ግራ ጆሮ ያለውበትንም ሁኔታ ክፍተቱንም በስርዓት አሳይቼዋለሁ። ማለት የሚታይም ነገር ስለሆነ ግን ያው ከኢትዮጵያ ውጭ የሆነ ሕክምና ከሆነ ደግሞ ሁሉም ነገር የታወቀ ነው። ብሩም ከፍ ያለ ነው፣ ትራንስፖርቱም አለ። በጣም ብዙ በእኔ አቅም ምንም የሚታሰብ ነገር አይደለም። እና እንደውም እሱ ዶክተር አብይ እንደውም በጣም ብዙ ሰዎች እንዲያግዙኝ እነ ማስተር አብነት እነ መልክተኛው ብዙ ቲክቶከሮች እንዲያግዙኝ እነ መማር ሁሉ እንዲያግዙኝ ማለት ነው መልክት አስተላልፎ ነበር። ግን በቃ ቁጭ ብዬም ስለሚያዩኝ ምንም ይሆንኩ አልመስልም። ኤኒ ታይም እኮ ኮክሌር ኢምፕላንት የኔ ልጅ በኮክሌር ኢምፕላንት ነው የሚሰማው። ኤኒ ታይም መደረግ ይችላል ኮክሌር ኢምፕላንት። ኤኒ ታይም ብሩ በሞላልሽ ሰዓት በማንኛውም ጊዜ ሄደሽ የሚሰጥበት ሀገር ከኢትዮጵያ ውጭ የትኛውም ሀገር ኮክሌር ኢምፕላንት ይደረግልሽና ከዛ ስፒች ትራፒ ወስደሽ መስማት በኮክሌር ኢምፕላንት መስማት ትጀምሪያለሽ። የኔም ልጄ በኮክሌር ኢምፕላንት ነው የሚሰማው። አት ኤኒ ታይም የሆነ የሚያልፍበት ጊዜ ወይ ኤክስፓየርድ የሚያደርግ ነገር አይደለም። ኤኒ ታይም ብሩ በሞላልሽ ጊዜ ሄደሽ መታከም የምትችይው ነው። ኢቢኤስ ላይ ቀርበሽ ነበር ብለዋል እና ኢቢኤስ ላይ ስትቀርቢ ሊረዱሽ ነው የቀረብሽ ወይስ ለምን ነበረ? ምናሽ ቤኪ ምን መፈልገው? እዚህ ቤትማ እርግብ የምትባል ልጅ ጀስት ሰው እንዲሰማት ትፈልጋለች። ገንዘብ ኢንተርቪው ነበረ፣ ዝም ብሎ ኢንተርቪው
አይደለም 2030 ላይ የጋበዙኝ ምንድነው ከዚህ በፊት ማለት ነው ያለውበትን ሁኔታ ያውቁ ነበር። ከዚህ በፊት ኢንተርቪው አድርገውኝ ዶክተር አብይን አገናኝተውኝ ነበር እና እሱም ያለውን ነገር አውርቶ ነበር። ሕክምና እንደሚያስፈልገኝ ሁሉንም ነገር አውርቷል። ከዛ እነሱ አሁን ላይ የጋበዙኝ 2030 ማለት ነው ውድድር ሄጄ ነበረ ፊሊፒን ሀገር መስማት የተሳናቸው ዓለም አቀፍ የቁንጅና ውድድር ኢትዮጵያን ወክዬ ማለት ነው እኮ እዛ ላይ እርዳታ ገንዘብ እንደምትፈልጊ እርዳታ አልተናገርሽም እዛ ላይ? እኮ ከዛ 2030 ላይ ማለት ነው ኢንተርቪው አደረኩ ያሳለፍኩትን ነገር ስለ ውድድሩ እንጂ ስለ ገዛ ምንም ያሉኝ ነገር የለም እኮ። አላነሳሽማ? ለምን አልጠቀስሽም ገንዘብን እርዳታ እንደምትፈልጊ? መጀመሪያ ለሄዱ ለቀን ሲቀሪ ነበረ የጻፉልኝ ማለት ነው። ከዛ እኔ ለሄድ ጊዜ የለኝም 2 ቀን ያለኝ እና ከነገ ወዲያ እሄዳለሁ። እናንተ በምትሰጡኝ ሰዓት ላልኖር እችላለሁ። በቃ ስትመለሽ ኢንተርቪው እናደርግሻለን። እሺ በተመለስኩ በሳምንቱ እንደዛ ኢንተርቪው ያደረጉኝ ማለት ነው። እና ያው ልምዴን ያካፈልኩት ምናልባት እኔ ባለፍኩበት መንገድ ድንገት የሕክምና ስህተት ወይ ከመስማት ወደ አለመስማት የሚመጡ ሰዎች ይኖራሉ በብዛት። 2030 የወጣቶች ፕሮግራም ነው። ብዙ ለወጣቶች ልምድ ጥያቄን በትክክል አላደረሽልኝም በረከት። የኔ ጥያቄ ኢቢኤስ ላይ ስትቀርቢ ቪዲዮ እንድታወራ ንገሪያት። ሰርተዋል። አንደኛ እርግብ ኔትወርኳ ስላልሰራ ነው እኮ ቪዲዮ ያላበራችሁ። አንደኛ። ሁለተኛ ደግሞ እርግብ ትናንትና ገብተሽ ጽናት ወይም ሪታ የምትባል ልጅ አለች ከጊዜ በኋላ መስማት ያቆመች እና ኢቢኤስ ላይም ቀርባ ነበር፣ የተለያየ ቦታ ቀርባ ነበር። ግን ሰዎች ስቲል አልተረዷትም፣ ይፈርዱባታል። ስታወራ የመሞላቀቅ ይመስላል። እና ሰዎች እንዲረዷት አንቺ ቤት ገብታ ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል እርግብ ትናንትና? አዎ። እና ቪዲዮ ታሪኩን ሌላ ነው። አሁን ቪዲዮ እንትን ስላለ እንትንዋ የገለጸች አይደለም። አንድ ጊዜ በረከት ቪዲዮ እንድታብራ ንገሬና አሁን እርግብም ጥያቄን አልመለስሽም። ለምንድነው ጥያቄን በቀጥታ ማትመልሱልኝ? ከይቅርታ ጋር እርግብ፣ እኔ ጠየቅኩሽ ትናንትና ሪታ ገብታ ታሪኳን ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል? አዎ ወይም አይ? ትክክል ነሽ። አሁንም እኔ ለሪታ በረከት ንገሪያት አሁን የምልሽ ማለት ነው ሪታ በእንትን ችግር እንዳጋጠማት በሕክምና ችግር በህይወታም በጣም ችግር ያጋጠማት እንዳለ ሰው ስትናገር እንትን የቅብጠት እየመሰለ እንደሆነ በህይወቷም ይሄ ካጋጠማትም የሚያጋጥማት የህይወቷ ታሪክ እሱን ነገር ሁሉም አጫውቲ በያት። በቃ እንትን በደንብ ተናገሪ በያት። ለእርዳታ ብቻ አይደለም፣ እርዳታ ሌላ ነገር ነው። እኮ ስላላልሽኝ ነው። እርዳታ አልተነጋገርንም። እርዳታ የገንዘብ እርዳታ ብትይኝ በዚህ ሰዓት የገንዘብ እርዳታ ማሰባሰብ እንደማልችል ነግርሽ ነበረ ያልሽኝ። ሰዎች እየፈረዱባት ስለሆነ ኢቢኤስ ላይም ቀርባ ስቲል ሰዎች አልተረዷትም። የተለያየ ቦታ ቀርባ ሞልቃቅነት ይመስላቸዋል፣ ይስቁባታል፣ ያላግጡባታል። ስለዚህ አንቺ ቤት ንገሪላት ብለሽኝ ማምጪን የመጣችው እና ለምን ታዲያ ኢቢኤስ ላይ ችግር የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርኩም ብዬ ጠይቄ፣ በረከት ግን በትክክል አላደረሰችላትም። ይሁን አልተረዳችም አይደል ነው እሱን ነገር በትክክል አልገለጽም። በረከት ንገሪያት አሁን የምትለው ሀቢባ በረከት ንገሪያት። አሁን ለብር መሰባሰቢያ ነው ወይስ ህይወቷ የእንትን አሁን በረከት የምትለው በደንብ ንገሪያት። ኢቢኤስ ላይ የቀረብሽ ጊዜ የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርሽም? እንደዚህ አይነት ትልቅ ቦታ ላይ ቀርበሽ ለምን የገንዘብ እርዳታ እንደምትፈልጊ አልተናገርሽ ብለሽ ጠይቂልኝ። ሚት እንዳለች ንገሪያት። ጃፋር አካውንት ነምበሯን ተቀበልና የምችለውን አድርግ ፕሊስ ወንድሜ። አካውንት ነምበሯን ትሰጣቸዋለች። ጠየቁበት ምክንያት ከሜዲ በፊት እነሱ ምን ብለውኛል ሲጽፉልኝ ማለት ነው እናገዝሻለሁ ሲሉ 2 ቀን የቀረኝ ለመሄድ ማለት ነው። አይ በቃ እኔ የምሄደው 2 ቀን የቀረኝ ስመለስ እንደውም ብዙ ነገር ታግዙኛላችሁ ብያቸዋለሁ ማለት ነው።
እና ለምን አላገዙሽም? ታግዙኛላችሁ ካልሻቸው ለምን አላገዙሽም? አካውንት ነበር አልሰጠሻቸውም? ኢቢኤስ ላይ ለምንድን ነው ያካፈልኩት? መታከም እንደምትችል ተናግሬያለሁ። መታከም እንደምትችል ተናግሬያለሁ። እና በቃ ያሳለፍኩትን ከባድ ጊዜ በአጭሩ ነው ያሳለፍኩት እኮ። ታዲያ እነሱ መታከም እንደምትችል አልተግባባንም። እሺ ተናገር። አልተግባባንም። ጥያቄው እንርዳት እያሉ ነው ኮመንት ላይ። አካውንት ነምበርሽን ስጫቸው፣ ገንዘብ እንርዳት እንስጣት እያሉ ነው ኮመንት ላይ። አካውንት ነምበርሽን ንገሪያቸው። በዛ ላይም ትምህርት እንዲሆን ህይወት ታሪክሽ በስነ ስርዓት ሁሉም አውሪ በያት። እነሱ ማለት ነው እንዲመቻችልኝ ምንም ያወሩኝ ነገር የለም። ኢንተርቪው ነው ያደረኩት እኮ። እንርዳት እያሉ ነው። በረከት ንገሪያት ኮመንት ላይ እንርዳት እያሉ ነው። ሆና እየሰማችን ነው። እነሱ በጣም ብዙ ሰው ጋር ጽፌያለሁ። ሰይፉ ጋር በግሌ በጣም ብዙ ሰው ጋር እንዲያግዙኝ ጽፌያለሁ። እውነት መልሽ ማለት ነው ማለት በረከት ራት እንደሚችል አውቃለሁ። ጽናት አካውንት ነምበር እንርዳት እያሉ ነው። ገንዘብ አካውንት ነምበር ስጫቸው። ገንዘብ ሊሰጡሽ ነው። አካውንት ነምበር ኒውትሪሽን አብሪው ዘጠኝ 60 88 955 ሀብታሟ ግርማ ነው የሚለው ስሙ። ንግድ ባንክ ነው። ከዛ በኋላ ማለት ነው ጽፍ ያለው ለነሰይፉን በጣም ለብዙ ሰው ነው የምነግርሽ ማለት ነው። አንዳንዴ ውስጥሽ የማያበረው ብዙ አይማማል አይደል? በሴትነቴ በጣም ብዙ ያሳለፍኩ ከባድ ጊዜ ያለው እውነት ለመናገር ማለት እንዳልነስ የሰበሩ ሰዎች በጣም ብዙ ናቸው። የሚያለቅሲ ሞዳት የሚያለቅሲ ሞዳት ድጋሚው 1000 29 60 88 55 ያው ሰጠቻችሁ 1029 60 88 955 ሀብታሟ ነው የሚለው ስሙ። እኔ በተፈጥሮ ፈሪ ነኝ፣ ያን ያህል ደፋር አይደለሁም። በዛ ላይ ማለት ነው እንደዚህ ከጎኔ ሰው የለም፣ የሚያግዘኝ ሰው የለም። ብቻዬን ነው ህይወትን መጋፈጥ። እውነት መነግርሽ በሴትነትሽ ብዙ የሚያጋጥሙሽ ከባድ ነገሮች አሉ። ምንም ማላወራቸው በጣም ብዙ ከባድ ጊዜዎች አሳልፋለሁ። በተለይ 2 ዓመት ላይ በጣም ከባድ ዳግሜ ሁሉም የሚቆም እስከማይመስለኝ ድረስ ባለም መስማቴ በጣም ብዙ ተሰብሬያለሁ። ባመንኳቸው ሰዎች ተጋብቻለሁ፣ የራሴ ባልኳቸው ሰዎች። ግን አንዳንድ ከአቅም በላይ ሲሆን ማለት ነው ዝም ነው የሚባለው አይደል? ቀን እስከሚያልፍ ብለሽ ዝም ትያለሽ። ብዙ ሰዎች ጋር ጽፍ ነበረ እንዲያግዙኝ በጣም ብዙ ሰዎች ጋር ማለት ነው። በቀደም ሚኪ ቤትም ገብቼ ነበረ እና ያለውን ነገር ማውራት ጀምሬ ነበረ። ያሳለፍኩት ነገር ከዛ በጣም ብዙ ሰው ለምን ዝም አልሽኝ እኮ እናግዝሻለን ከጎንሽ ነኝ ይለኝ ነበረ። በጣም ብዙ ሰው ማለት ነው።
እኔ ተስፋ ቆርጬ በቃ ካሁን በኋላ አልታከምም ብዬ ተስፋ ቆርጬ ማለት ዝም ብያለሁ፣ እውነት ለመናገር ማለት ነው። አንድ 296088 955 እሺ በቃ ጨርሰች። አካውንቷን ወሰዳችሁ ሁላችሁም። የተሳሳተ አካውንት ስክሪንሻት እንዳታደርጉ። የተሳሳተ የሚጽፉትም ሚውት አድርጓቸው። ሌቦቹን አውቀው የራሳቸውን አካውንት በዚህ አጋጣሚ የሚሰጡ። እሺ እናመሰግናለን። አይዞሽ በርቺ እና እንትን ተማሪ እንትን በያት በረከት የምልክት ቋንቋ ተማሪ እስከዛ ድረስ በያት ይጠቅማል። የምልክት ቋንቋ ተማሪ ጽናት የምልክት ቋንቋ ተማሪ። እሺ እስከዛ ኔትወርኳ ደግሞ ያዛት ድጋሚ። አይ ቪዲዮ ስታበራ እኮ ነው የሚይዛት። በቃ ቪዲዮን ታጥፋው። ኔትወርኳ ስትሮንግ አይደለም። አካውንት ለምን ፒን አታደርጉም? ኢትስ ስቶር ስለ ቲክቶክ ማታቂ ከሆነ ቻት ጂቢቲን ገብተሽ ምን ትይዋለሽ መሰለሽ? ቲክቶክ ላይቭ ላይ ገስት ላይ ሰው እያለ ኮመንት ፒን ማድረግ ይቻላል ብለሽ ቻት ጂቢቲን ጠይቂውና ይመልስልሻል።